ከምዝገባ ጋር የወላጆች ተሳትፎን በተመለከተ ማለት ሁለቴ የሆነ መብት አለው ትምህርት ቤቱ የግድ ወላጆችን ሲጠብቅ አይውልም በዚህ ጊዜ ተሰብሰቡ ብሎ አናውንስ ካደረገ ወላጆችም ኃላፊነት ተሰምቷቸው መገኘት የነሱ ፋንታ ነው ሁለተኛም እንደገና ይጠራል ከዚያ ሶስተኛ ላይ በተገኘው እንዲያካሂድ በእናንተ በኩል የወጣ መመሪያ አለ መጠበቅ ስለሌለበት እሱ ልክ ነው ያም ሆኖ ግን ወላጆች ተሟልተውልኝ ሰብስብ ያለው የሚል ትምህርት ቤት መገኘት የሚገባቸው እንደ ትምህርት ቤቱ ስፋትና የተማሪ ብዛት ታይቶ ተሰብሳቢ ወላጆች በቃለ ጉባኤ የተረጋገጠ ፊርማቸው ለምን ለተቆጣጣሪው አካል አይደርስም በትክክልም ወላጅ መሰብሰቡን ለማረጋገጥና መስማማቱን ለማየት አለ ስርዓቱ ይሄንን የሚያሳየው ስርዓቱ በዚህ አግባብ አሁን አንተ በመትለው ልክ ነው ነበር እንደውም ምንድነው ያደረግነው ዘንድሮ የቁጥጥር ባለስልጣኑ ዋና ዳይሬክተር የጋዜጣዊ መግለጫ ተሰጥቶ በከተማ አቀፍ ወጥ በሆነ መልኩ ሁሉም ትምህርት ቤት ላይ ውይይት እንዲደረግ ነው ያደረግነው ሶ ይሄ ማህበረሰቡ ማውቀው አንዳንዴ እኔ በተለይ በዚህ በግል ትምህርት ቤቶችና በወላጅ መካከል ያለው ግንኙነት በጣም የጋራ ልጅ እንዳላቸውና የልጆችን ዴስቲኒ በሚወስን መልኩ አይደለም ግንኙነታቸው ሶ በጠላትነት የመፈራረም ስሜት አለ ከዚህ ስሜት ካልወጣ ልጁን በሚያስተምርበት ትምህርት ቤት ውስጥ ከወላጅ ከትምህርት ቤቱ አስተዳደር ጋር ያለውን ግንኙነት እየፈጠሩ ወላጅም ሪስፖንሲብል የትምህርት ቤቱን ባለቤት በማን አለብኝነት ተማሪዎች ትምህርት ቤት እስከ መጥላት ይደርሳሉ ሶ እንደዚህ አይነት ግንኙነት ለምንድን ነው አጀንዳ የሚሆነው ትውልድ የምናሳድግበት ተቋም ትውልድ የሚቀረጽበት ትምህርት ቤት ባልሆነ ሪሌሽን ውስጥ ገብቶ በየአመቱ እንደዚህ አይነት አጀንዳ ሆኖ የሚሄድበት ትምህርት አይመስልም በየአመቱ አንድ እንግዲህ ትውልድ የሚቀረጽበት ተቋም ነው እየተባለ በየአመቱ በወላጅና በትምህርት ቤቶች መካከል ይህን ያህል እንደዚህ ማለት ሌላ ነገር በሚያስመስል ደረጃ እንዲህ አይነት ግብግብ ምንድነው እየፈራ ያለው እዛ የሚለውን ነገር ነው የሚያሳየውና እርሶም አምና አንድ ነገር ብለው ነበርና በተለይ የዚህ የመንግስት ትምህርት ቤቶችን የማብቃት የማስፋት ነገር ታቅዶ እየተሰራበት ነው የሚል ነገር ነግረው ምን ደረሱ እሱስ ላይ መስራት እንግዲህ ምንድነው የግል ትምህርት ቤቶች ብቻ ሳይሆን የመንግስት ትምህርት ቤቶችም አማራጭ መሆን በሚችሉበት ደረጃ እናደርጋለን ብለን ነበር እሱንም ዘንድሮ ብቻ ወደ 100 ሺህ የሚጠጋ ተማሪ ወደዚህ በአዲስ መልኩኛት እኛ የመንግስት ትምህርት ቤት ውስጥ የገባበት ሁኔታ አለ ሶ አማራጭ መሆን እንዲችሉ አድርገናል ትምህርት ቤቶቹ ሳቢ ማራኪ በቁሳቁስ በመገባ አካላት እንደው ያው በዚሁ አጋጣሚ ማንሳት ስላለብን በተለይ ከምገባ አንፃርና አጠቃላይ ከተማሪ ውጤት ጋር አሁን እየተደረገ ያለው ኢንቨስትመንት ሲግኒፊካንት የሆነ ኢፌክት ፈጥሯል በመማር ማስተማሩ በተማሪዎች ቅበላ በመጠነ ማቋረጥ በመጠነ መድገም በመጠነ የመዝለቅ ምጣኔን ሁሉ ሲግኒፊካንትሊ ሺፍት አድርጎታል ያ ብቻ አይደለም ትልቅ ፑሊንግ ፋክተር ሆኗል አሁን ምንድነው ትምህርት ቤት ቀደም እንዳልኩ የሆነ የምትሳቀቅበት አይነት ማሽን ሳይሆን መሆን ያለበት የሆነን አካል አስገብተህ ሞልድ አድርገህ ቀርጸህ ለሆነ ተልኮ የሚዘጋጅ እንጂ የሚሆንበት ሁሌ ባምባጓሮ የሚሄድበት ነገር አለ እኔ የግል ትምህርት ቤቶች ባለ ንብረት አካላቶችም እንደ ቆም ብለው ማየት ቢችሉ ማለት እንደ ተቋም መቀጠል አለበት አመታዊ ጭማሪ ሊያስመጡ የሚችሉ ኢኮኖሚክ ፋክተሮች አሉ እሱን እንረዳለን ግን በጣም በለቀቀ መልኩ ይሄንን አስተሳሰብ በሚንድ መልኩ ለትርፍ ብቻ ታሳቢ በማድረግ የሚደረገው እንቅስቃሴ የትም አያደርሰንም ዞሮ ዞሮ ለተሰለፍንለት አላማ ግቡን እንዲመታ ያደርግምና ቆም ብሎ ማየት ቢችሉ ወላጆችም በተወሰነ መልኩ ራሳቸውን ማየት በሚችሉበት አግባብ መቆም ካልቻሉ በጣም አስቸጋሪ ደረጃ ላይ ነው የምንደርሰው ምክንያቱም በእነሱ ግብግብ ተማሪዎቹ ትምህርት ቤት ይጠላሉ ትምህርት ቤቱን ከጠሉት ትምህርት ወደ ውስጣቸው አያልፍም ሶ ምንድነው at the end of the day በጭንቅላት ውስጥ ራሱ ትምህርት ቤቱን እንደሆነ የንግድ ተቋምም ያው የነፃ ገበያ ኢኮኖሚ ስርዓቱ የሚፈቅደው ነገር ቢኖርም ግን በሱ ደረጃ መታሰብም ስለሌለበት ነው አንዱ ገፊ ምክንያቶች ከሚባሉት ውስጥ ለመጨመር እስኪ እንደው በየአመቱ አምና ከነበረው ዘንድሮ ምንድነው የተሻለ የተለወጠ ነገር ብሎ ለማየት በሚያስችል መልኩ አንድ ነገር ቢነሳ በተለይ ውጤታማና ብቃት ያላቸው መምህራንን አመራር ራሱ የትምህርት ቤቱ አመራርና ድጋፍ ሰጪ ሰራተኞች በራሱ ለትምህርት ቤቱ የሚበጁ ከትምህርት ጋር ግንኙነት ያላቸው አጠቃላይ የሆነ አመራር የሚፈልጋልና ትምህርት ቤት ከዚያ አኳያ
ትምህርት ቤቶቹ ሁሌ በየአመቱ በሚጨምሩት ጭማሪ ልክ ለውጥ እያሳዩ ነው ወይ? የእናንተ ግምገማ እዚህ ላይ ምንድነው? አዎ እንግዲህ አንዳንዶቹ ያው በተለይ ከኑሮ ውድነት ጋር ተያይዞ የሚያነሱት ጥያቄ አለ። መምህራን በመንግስት ትምህርት ቤቶች አካባቢ የጨመርናቸው አንዳንድ በተለይ ከቤት ክራይ አበል ጋር ተያይዞ ያሻሻልናቸው ነገሮች አሉ። በመንግስት ትምህርት ቤት ላይ ያደረግን ያለነው ለውጦች ከግል ትምህርት ቤት ወደ መንግስት ትምህርት ቤት የመሳብ አቅም እየፈጠረ ነው ያለው። ቅድም እንዳልኩ እዚህ ያለውን ጥያቄ ካፓሲቴት አድርገ የመንግስት ተቋማቶች በሚሸከሙት ልክ እንዲሸከሙ የማድረግ የማስፋፋት ስራዎች ተሰርተው ይሄንን አማራጭ እንዲሆኑ የማድረግ ስራ በከፍተኛ ሁኔታ እየተሰራ ነው። ይሄ እዚህ አካባቢ የምንሰራው ስራዎች ለዚህኛው ጫናም ኢፌክትም እያመጣ ነውና አንደኛው ፋክተር እሱ ነውና እሱ በየጊዜው በየወቅቱ እየተገመገመ በሱፐርቪዥንም በኢንስፔክሽንም ስራ ይሰራል። በተለይ መምህራን በሚፈለገው ልክ ነው ወይ፣ የትምህርት አደረጃጀቱ በሚፈለግ ልክ ነው ወይ፣ የተለያዩ ግብአቶች በሚፈለገው ልክ ነው ወይ የሚለው ነገር የተማሪዎች የትምህርት የቁጥጥር ባለስልጣኑ የኢንስፔክሽን ስራ አለው። ደረጃ ያወጣላቸዋል። ያንን ደረጃ እስካሟላ ድረስ ነው። በባለፈው አመት አትሊስት ቶለሬት አድርገናቸዋል። በርካታ ትምህርት ቤቶች ቁጥራቸው ቀላል አይደለም፣ ከደረጃ በታች የነበሩ አንዳንዶቹ እንደውም እንደ ትምህርት ቤትም መቀጠል የሌለባቸው አሉ። እነሱ ላይ ውሳኔ እየወሰነን ትምህርት ግን ቶለሬት ይደረጋል። ቶለሬት ያደረግነው በዛ አመት ባለፈው አመት ኮቪድ ስለነበረ አንድ ትምህርት ቤት ሁለት ትምህርት ቤት ሆነ። በፈረቃ ስናረግ 50 ተማሪ የሚይዘውን ክፍል ለሁለት ከፈል ነው በ25 ሰው ተማሪ ቤት ከሚውል አትሊስት ባለው ደረጃ ትምህርት ቤት ይዋል። አንዳንድ ትምህርት ቤት እንደውም ላቦራቶሪ የነበረው መማሪያ ክፍል እያደረገ አይሲቲ ማዕከል የነበረው ወደ መማሪያ ይሄን ማድረግ ያው የወቅቱ ስለሚታወቅ ቶለሬት ያደረግነው። ይሄ ማለት ግን ቤዚክ የሚባለውን የመማር ማስተማር ማሟላት የማይችል ይቀጥላል ማለት ግን አይደለም። በዛ ሂደት እንጂ ኢንስፔክሽን ስራው ተሰርቶ ደረጃ ይወጣላቸዋል በየአመቱ የመንግስት የለ የግል ያ ስርዓት እንደ አሰራር የሚቀጥል ነው። የራሱ የሆነ ዳይሬክቶሬት አለው፣ የራሱ የሆነ ስርዓት አለው። የመምህራን ልማቱን በተመሳሳይ ያንን ይሰራል። እዛ አካባቢዎች አሉ ከጥራት አኳያ አንዳንዶቹ እንትኑ የኛ የድርድር አቅም እና የገበያ ስርዓታችን በጣም ደካማ ከመሆኑ ጋር ተያይዞ እንጂ ዝም ብሎ በየአመቱ ትምህርት ቤት ስለሆነ ነው የሚጨምረው። ምን አምጥቶልኛል የሚለውን ግምገማ ውስጥ የለም አሁን። ስለዚህ ወላጅ ይሄንን ሰብስታንሺየት ማድረግ ልጁን ትምህርት ቤት መላክ እንጂ ለውይይት መሄድ የማይፈልግ ወላጅ ነው ያለው። ይሄንን ነው በሚዲያ ቅስቀሳ አድርገን ዘንድሮ መታረም አለበት። ቤት ቁጭ ብሎ ማውራት ሳይሆን ሄዶ መከታተል ያስፈልጋል። ተመከራከር መቻል አለበት። መከራከር መወያየት ያስፈልጋልና የተማሪ ወላጅ ህብረት በጣም ወሳኝ ሚና ይጫወታል ትምህርት ቤት ውስጥ። ሁሉም ለዚህ ጉዳይ ለተፈለገለት አላማ ነው ወይ የቆመው የሚለው እሱ አጠያያቂ ነው፣ የሚፈታም ነገር ስለሆነ አንዳንድ ቦታ ላይ በጣም አፊሌትድ ሆነው ከትምህርት ቤቱ ማህበረሰብ ጋር የሚንቀሳቀሱ የወላጅ ኮሚቴዎች አሉ። እንደ ከተማም የወላጅ ተማሪ ህብረት አለን። እሱ እንቅስቃሴዎች እያደረገ ነው። ይሄ ትልቅ ነገር ነው። ትልቅ ስራዎች አሉ፣ ስራዎች እየተሰሩ። ወላጅ ግን እንደ ወላጅ ልጄ ትምህርት ቤት ነው ያለውና ምን ይዞ መጣ፣ ትምህርት ቤቱ ምንድነው፣ ምን ያደርጋል የሚለው ማያውቁ አሉ። ወላጆች ደርሰው ማያውቁ ከመክፈል ይሄ መስተካከል ቢችል ስለዚህ ኳሊቲ የሚለው መመዘን የሚችል ማህበረሰብ ፈጥረናል ማለት ነው። ይሄ ችግር ያለብህ ብሎ መጠየቅ አለባቸው ትምህርት ቤቱ። ስለዚህ ከእያንዳንዱ ከተቆጣጣሪው አካል ይልቅ ተጠቃሚው አካል የመከራከር አቅሙ ትልቅ ነው። እኛ የማስገደድና ኢንተርቪን የማድረግ አቅም ቢኖረንም ትምህርት ቤቱ ላይ ግን ኳሊቲን ከማረጋገጥ አኳያ የወላጅ ሚና አይተካም። ሌላ መምህራኑስ እሺ አሁን ምክንያታዊ ጭማሪ ከሚባልባቸው አንዱ እንትን መምህራኑም አጠቃላይ ሀገሪቷ ላይ ያለውን ኢኮኖሚ በሚመጥናቸው ደረጃ መኖር እንዲችሉ የሚያስችል ክፍያ ሊኖራቸው ይገባልና በዚህ ደረጃ ትምህርት ቤቶቻችን እንዴት ናቸው? በተለይ በመንግስት በኩል ያሉት ወጥ የሆነ አሰራር አላቸው። የግሎቹ ጋር ግን ሲኬድ እሱም ላይ ትንሽ አቤቱታው የበዛ ይመስላል ከመምህራኖቹ በኩል የሚሰማውና እሱንስ ነገር እንዴት አድርጋችሁ ነው ማኔጅ የምታደርጉት? በተለይ ከመምህራን ደሞዝ ጋር ተያይዘው እንደው ፈጥነቱን እንደራሱ ወደ ትምህርት ቤት እንዲገባ ትምህርት እንዲጀመር ያደረግነው በነገራችን ላይ የመምህራኖች የኑሮ ጫና ነው። ተማሪ ቤት ነው ያለው።
እንደው በዚህ አጋጣሚ የትምህርት ቤቶች ባለንብረቶችን ላመሰግን እወዳለሁ። በእኛ ጫና በዛሬ ዓመት በነበረው ግብግብ ካላቸው ተቀማጭ ሂሳብ ኪሳራ ውስጥ ገብተው ደሞዝ ሲከፍሉ የነበሩ ከአቅማቸው በላይ የሆኑ ደግሞ ይዘጉ አሉ ትምህርት ቤቶች የመምህር ደሞዝ መክፈል አቅቷቸው፣ አንዳንዱ ደግሞ ምንም አታመጡም በሚልም የበተንም አለ። ይሄ እንትኑ ጉራማይሌ ነው ያለው አቀባበል እና አሁን በርካታ ትምህርት ቤቶች የመምህራኖቻቸውን ጥያቄ የሚመልሱ አሉ። አንዳንዶቹ ደግሞ እንደው ግልጽ ለማድረግ የመምህራን ደሞዝ ጭማሪ ጠየቁን ብሎ እዚህ ላይ ጭማሪ ያደርጋል፣ ለመምህር ግን ኢንሲግኒፊካንት ነው የሚጨምረው። አንዳንድ ትምህርት ቤቶች አሁን በዚህ ዓመት ፈተና ራሱ ከመንግስት ትምህርት ቤቶች መልምለን ፈተና ያስፈተንበት ትምህርት ቤት አለ። እስከዚህ ድረስ ተማሪዎች፣ የአስተዳደር ሰራተኛ መምህርም አምጾ ማለት ነው። እንደዚህ አይነት ትምህርት ቤቶች አሉ። እንትኑ ጉራማይሌ ነው ግን ወጥ በሆነ መልኩ ያው እሱም አግሪመንት ስለሆነ አሁንም ገበያ በመምህሩና በቀጣሪው መካከል የሚኖረው ስምምነት ነው። ተስማምቶ ይገባል። በኋላ ላይ ደግሞ ጋንጋፕ ይደረጋል። የተለያዩ ነገሮች አሉ። ግን ወጥ በሆነ የመምህርን ጥያቄ በመለስ ቁጥር ኳሊቲ እንደሚረጋገጥ ማሰብ ያስፈልጋል። መምህሩን ሳቲስፋይድ ካደረግከው ከአቅሙም በላይ ሊሰራ ይችላል መምህር። በነገራችን ላይ ዘንድሮ ያየነው ይሄ ነው። በተለይ ኮቪድን በመከላከል 2 እጥፍ ፔሪዮዶች ጭነንባቸውን እያስተማሩ ያሉት በተለይ መንግስት ላይ። ምክንያቱም ተስፋ በማድረግ የእነሱን ጥያቄ ለመመለስ ከተማ አስተዳደሩ ጥረት ስላደረገ እነሱም የእነሱን ጥያቄ ቢመልሱላቸው አብረዋቸው ሊሰሩ ለትርፍም ትልቅ ሚና መጫወት የሚችል አካል መምህሩ ነውና ይሄንን እንደ ሀብት አይጠቀሙትም። ሙያዊ ግዴታ እንዳለባቸውና የሙያዊ ክብርም አይሰጡትም። አንዳንድ እንትኖች እንደ ተራ ሸቀጥ ስለሚቆጥሩት ይሄም መስተካከል አለበት። በእኛ አግባብ ቅሬታ ኖሯቸው የመጡ መምህራኖች ላይ ጣልቃ እየገባን ለማስተካከል ያደረግናቸው በርካታ ትምህርት ቤቶች አሉ። እሱም በቀጣይም ይደረጋል። ነገር ግን እንደ ወጥነት በሆነ መልኩ መታሰብ እንዳለበት ያው ህሊናዊን ጥያቄ ስለሆነ የመምህርን ሙያዊ ክብር መምህርን ሊያከብሩ ይገባዋል። የሚያነሳቸውንም ጥያቄዎች በአግባቡ የመመለስ ኃላፊነት አለባቸው ብዬ አምናለሁ። የግል ትምህርት ቤቶች ግን ከአቅም በላይ ሆነ የተጎዳን ተጨቆንን የሚል መምህር ካለ መጥቶ ከኛ ጋር